እኔ ካልመራው ሀገር ቱደም የሚለው የህወሓት ቡድን ቅዠት ትላንት የትግራይን እናት ያለ ልጅ ወጣቱን ደግሞ ከነገ ተስፋው ያስቀረ እንደነበር የቅርብ ትዝታ ነው። ይህ ግን ከነበር ተሻግሮ ዛሬም የእናቶችን ለቅሶ ድምጽ ለመስማት የህፃናትን ደስታ ከፊታቸው ለመቀማት የሚራራም አይደለም። ቡድኑ የጦርነት አባዜው ዛሬም በትግራይ ሰላምና ልማት የሩቅ ናፍቆት እንዲሆንና ማህበረሰብን በጦርነት ስጋት ውስጥ መክተቱን አልተወም። የትግራይ ህዝብ የሰላም አየር መተንፈስ በጀመረበት ማግስት ጭር ሲል የማይወደው ይሄው የህወሓት ቡድን የራሱን ስልጣንና ጥቅም ለማስጠበቅ ዛሬም የወጣቱን ተስፋ ለማጨለምና ለስቃይ ሊማግድ አዲስ የጦርነት ነጋሪትን እየጎሰመ ይገኛል። አሁን ጭራሽ ይባስ ብሎ ወጣቱ እያፈሱ ባስገዳጅ ሁኔታ ጭራሽ የደበቀ ቤተሰብ ካለ ህግ አውጥቶ የመከተምና የሚሉት አለ እነሱ የደበቀም 50 ሺህ ነው የሚከፍለው እያሉ በጣም ህዝቡን እያስቸገሩት ነው ማለት ነው። በአሁኑ ሰዓት ከፕሪቶሪያ የውል ስምምነቱ በኋላ ህዝብ ትግራይ ሰላም አግኝቶ ነበር። አሁን ግን ወጣቱ በኃይል ወደ ማሰልጠኛ በኃይል እየወሰዱት ነው። ይሄ ትክክለኛ ሀሳብ ነው። ወጣቱ ማለት የአንደኛ ዘመን ነው ሰርቶ ለውጥ የሚያስብበት ጊዜ ነው እንጂ እንደኔ እንደ የትግራይ ወጣትም እዛ ያለው ጓደኞች የሚያስቡት ሰላም ነው የሚያስቡት። ለፖለቲካ ህልውና ሲባል የማይፈጥረው ጥምረት የማይሻገረው ድንበር የሌለው የህወሓት ቡድን ትግራይን ወደ ከፋ የቀውስ አዙሪት ከመክተትም አልቦዘንም። የሰላምና የውይይት አማራጮችን ገፍተው ብረትን በመምረጥ ሀገርን ለማሸበርና ለማፍረስ ከሚንቀሳቀሱ የጥፋት ኃይሎች ጋር ጥምረት የፈጠረው የህወሓት ቡድን ከውስጥ ባንዳ አልፎ የኢትዮጵያ ከፍታ የማይዋጥላቸውንና ሀገርን ለማተራመስ ተኝተው ከማያድሩ የውጭ ባዕዳን ጋርም ተጣብቋል። ትላንት የኤርትራን ወጣት ትውልድ ሀገር አልባ ያደረገውና ሀገሪቱን ያለ ወጣት ተተኪ ያስቀራት የሻዕቢያ ኃይል ዛሬም የዚህ አዲስ የጦርነት አሰላለፍ ዋና ተዋናይ ሆኖ ብቅ ብሏል። የህወሓት ቡድንም በትላንቱ ጦርነት በሺዎች የሚቆጠሩ የኤርትራ ወጣቶችን ህይወት እንዲቀጠፍ ምክንያት ከሆነው ሻዕቢያ ጋር ዛሬ ጥቅሙን ለማስከበር ሲል በአንድ ገጽ ቆሟል። ወጣቱ እንግዲህ የተሰደደ ነው። ወደ ሳውዲ አረቢያ፣ ወደ ሊቢያ የቻለ ወደዛ እየወጣ ነው። ይሄን የህዝብ መበተን ለቲፒኤልኤፍ ቡድን ምንም አይደለም። ምክንያቱም እሱ በቃ ጸረ ህዝብ ነው። ምክንያቱም በአሁኑ ሰዓት ቲፒኤልኤፍ ማለት የሻዕቢያ ተላላኪ ሆኗል። ሻዕቢያ ማለት ደግሞ ኤርትራን እንደ ሀገር ራሱ ወጣት አልባ ሀገር አልባ አድርጎ ሽማግሌውን ብቻ ይዘ የቀረ ስርዓት ነውና ከሱ ተምሮ ነው ትግራይ ላይ እንደዚህ ያደርጋልና እኔ ደግሞ መልእክት መሳለፍ የምፈልገው ምንድነው የኢትዮጵያ መንግስት ልክ ኢትዮጵያ እንደ ትግራይ አካል እንደመሆኗ መጠን ለትግራይ ህዝብ ሊደርስለት ይገባል። ዳር ደንበሩን ሊጠብቅለት ይገባል። ማለት እዛ ያለው አሸባሪ ኃይል ግን ሰላም አይፈልግም። አሁንም ከሻዕቢያና ከፋኖ ጥምዶ ምናምን ፈጥሮ ወደ ጦርነት እየገሰገሰን ያለው አሁንም እና ይሄ የህዝብ ትግራይ እናቶች አባቶችም ወጣቱም እምቢ ለጦርነት ማለት አለበት ብዬ ነው ማስተላለፈው። በትግራይ ለህዝብ አይንና ጆሮ ለሌላቸውና ለውጥ ለማይዋጥላቸው ለህወሓት ቡድን መሪዎች የፖለቲካ ትርፍ ሲባል የተቀጠፈው የትግራይ ወጣት ህይወትና የደረሰው የስነ ልቦና ጠባሳ በቀላሉ የሚጠገንም አይደለም። ትላንት ከነበረው ምስቅልቅልና ከፕሪቶሪያው የሰላም ስምምነት ማግስት የሰላም አየር ለመተንፈስ ተስፋ ያደረገው የትግራይ ምድር በዚህ ቡድን የጥፋት መንገድ ምክንያት ግን በትናንቱ አስከፊ ሁኔታ ውስጥ ዛሬም በስጋት እንዲኖር የግድ ሆኖበታል። የህወሓት ቡድን ወጣቱን ዳግም ወደ ጦርነት ለመማገድ በሚንደረደርበት በዚህ ወቅት ወጣቱ ትውልድ እምቢ ሊልና ዳግም የታሪክ ጠባሳ አካል ከመሆን ራሱን ሊጠብቅ ይገባል። እምቢ ማለት አለበት ወጣቱ። ያው እምቢም እያለ ነው። ምክንያቱም ጦርነት ለትግራይ ህዝብ ያተረፈለት ነገር የለም። በቃ እኔም በጦርነቱ አካል ስለነበርኩኝ ያው በተዛዋሪ ሰለባ ነበርኩኝና ጦርነት ማለት ኦሬዲ ከጦርነት የሚገኝ ትርፍ የለም። የፖለቲካ ጉዳይ ከሆነ በጠረጴዛ ዙሪያ ማለቅ አለበት። ለትግራይ ብቻ አይደለም፣ ለመላ ኢትዮጵያውያን ትጥቅ ለያዙ አካላት በኢትዮጵያ ውስጥ ያለው የፖለቲካ ልዩነት በጠረጴዛና በሐሳብ ክርክር በቃ ረጅም ጊዜም ቢወስድም በቃ በሐሳብ ቢሆን ባይነ ጦርነት ያተረፈልን ነገር ቢኖር ኪሳራ ብቻ ስለሆነ ወጣቱ የትግራይ ወጣት በተለይ እምቢ ማለት አለበት። ወጣቱ ብቻ አይደለም፣ ሽማግሌዎች፣ ሁሉም ማህበረሰብ የትግራይ ማህበረሰብ ካለፈው ጉዳት ተምሮ ስለሆነ እምቢ ማለት አለበት። አሁን እኔ የምለው ምንድነው ይህ ቡድን ከስህተቱ የማይማር ነው። ስለዚህ ወጣቱም ስፔሻሊ እናቶቻችን ተላልቆቹ ሁሉም ይህንን ነገር መቆም አለበት፣ እምቢ ማለት አለበት።
የህወሓት ቡድን በይፋ የገባውን ቃልና የፈረመውን የሰላም ስምምነት በመጣስ ዛሬም በክልሉ ወታደራዊ ምልመላዎችንና የጦርነት ቅስቀሳዎችን እያደረገ ይገኛል። ይህን አደገኛ አካሄድ ደግሞ ኢትዮጵያውያን ብቻ ሳይሆኑ የሰላም ስምምነቱ እማኝ የሆነው የዓለም አቀፍ ማህበረሰብ የስምምነቱን መጣስና የህወሓት ቡድንን የኖጥ ባህሪ በጥልቀት ሊገነዘበው የሚገባም ጉዳይ ነው።